መቼም ሁላችንም ያደግንበት ሰፈር ሊሆን ይችላል የተማርንበት ትምህርት ቤት ሊሆን ይችላል ብቻ በጣም ልዩ ትዝታ ያለንና በጣም ትልቅ ቦታ የምንሰጠው አንድ የሆነ ቦታ አለ አይደል የተለየ እኔም ዛሬ እንግዲህ አንድ በጣም የማከብረው ተቋም በጣም ደግሞ ልዩ ትዝታ ያለኝ ተቋም 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን እያከበረ ነውና እዛ ተጋብዤ እየሄድኩኝ ነው በጣም ወደው ምኮራበት ተቋም ነው አብረን እንሂድ ብዬ እናንተንም ይዣችሁ ለመሄድ ተዘጋጅቻለሁ እስኪ እኔም እስከምደርስ ድረስ ይሄ ተቋም የትኛው ተቋም እንደሆነ እየገመታችሁ ጠብቁን አንድ ቦታ የመጣሁት እንግዲህ ስገባ እንዳያችሁት አዲስ አበባ ዩኒቨርሲቲ ነው የመጣሁት አዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩን ምክንያት በማድረግ እንግዲህ የቀድሞ ተማሪዎቹን የአዲስ አበባ ዩኒቨርሲቲ ቤተሰቦቹን ጋብዟልና እኔ ደግሞ እንደምታውቁት ብዙዎቻችሁ ዲግሪንም ማስተርሴንም የተማርኩበት ተቋም ነው አዲስ አበባ ዩኒቨርሲቲ በጣም ወደው በጣም ማከብረው ተቋም ነው እና በጣም ደግሞ ብዙ ትዝታዎች አሉኝ እዚህ 6 ኪሎ ግቢ ውስጥ ዛሬ እናንተን ይዣችሁ የመጣሁት እንግዲህ በዓሉን እንታደማለን ከዛ ውጪ ደግሞ እንግዲህ አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ውስጥ ያሉትን አንዳንድ ቦታዎች ካፌ እንገባለን ትውስታችንን ለማስታወስ ካፌ እንገባለን ላይብራሪ እንገባለን ግቢውን ዞር ብለን እያየን ወደ ኋላ በትዝታ እንመለሳለን አዲስ አበባ ዩኒቨርሲቲ የተማራችሁ እንዲሁ ደግሞ የአዲስ አበባ ዩኒቨርሲቲ ቤተሰብ የሆናችሁ ሁላችሁንም ወደ ኋላ መለስ እናደርጋለን ብዬ አስባለሁ በዛሬው አንድ ቦታ አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስን በደንብ እናየዋለን እንግዲህ አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ውስጥ ካሉት በጣም ትልቅ ታሪካዊ ቦታዎች መካከል አንዱ ይሄ ሚውዚየም ነው የኢትዮጵያ ጥናትና ምርምር ኢንስቲትዩት ስር ነው ያለው ይሄ ዩኒቨርሲቲ እንደምታውቁት ቀዳማዊ ኃይለ ሥላሴ ለትምህርት አገልግሎት እንዲውል የሰጡት ነው ከዛ ፊት ግን እዚህ አሁን ያለውበት ቦታ ላይ ረዘም ላሉ አመታት እንደኖሩ ይነገራልና በወቅቱ የነበሩት ቁሳቁሶች ፎቶግራፎች የተለያዩ ለጥናትና ምርምር የሚያገለግሉ አይነት ነገሮች አሉና ለጎብኚዎችም ክፍት ነው በጣም ብዙ ታሪካዊ ነገሮች ስላሉት አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ይሄንን ኢትኖግራፊክ ሚውዚየም ነው የሚባለው የመጣችሁ ማየት ትችላላችሁ ቀዳማዊ ኃይለ ሥላሴ ይጠቀሙበት የነበሩ አልባሳት አሉ በወቅቱ የነበሩ ነገስታት ይጠቀሙባቸው የነበሩ ቁሳቁሶች ሽልማቶች በጣም የተለያዩ ትልልቅ ታሪክ ያላቸው ረጅም ዓመት ያስቆጠሩ ቅርሶች ያሉበት ሚውዚየም ነው ምን ይላል እነዚህ ቅርሶች የተበረከቱት በተከበሩ ደጃዝማች ወንድይራድ ድፋባቸው ሲሆን እሳቸውም ታዋቂ ኢትዮጵያ አርበኛ ነበሩ ይላልና ደጃዝማች ወንድይራድ ድፋባቸው የእንጀራ ማቅረቢያ ሰፌድ ሲሆን ምግብ በሚመገቡበት ጊዜ ገበታ ላይ የሚቀርብ ትልቅ ከአክርማና ከሰንበሌጥ የተሰራ ሀገር በቀል የስፌት የጥበብ ስራ ውጤት ነው ሰፌዱ በመጠን ትልቅና ክብ ቅርጽ ሲሆን ሌላው በተለይ የቀለማትና ምስል ያሉበት ወይም ደግሞ በልዩ ልዩ ዲዛይኖች ያጌጠ ነው በተለይ ደግሞ መሃሉ ላይ ያለው በቀይ ቀለም የተሰራ የመስቀል ቅርጽ ወይንም ምስል በደንብ ጎልቶ በግልጽ የሚታይ ነው የዚህ የስፌት ስራ ልኬቱም 73 ሴንቲሜትር 73 በጣም ትልቅ ነገር ነው 73 ሴንቲሜትር ነው ይላልና ምን ያህል አመት እንደሆነው እንግዲህ መገመት አይከብድም በጣም ረጅም አመት የሆነው ነው
በነገራችን ላይ ይሄ ሙዚየሙ እንደ ሙዚየም ለጉብኝት ክፍት ነው። ከዛ ውጪ ደግሞ ለጥናትና ምርምርም ክፍት የሆነ ተቋም ነውና ታሪክ ማጥናት ታሪክ ላይ መስራት የሚፈልጉ ሰዎች በጣም ብዙ መረጃም እንዲሁ ደግሞ ቁሶችም ከነ ማስረጃ ማግኘት የሚችሉበት ቦታ ነው። እንግዲህ እኔ ያው ሁሉንም ለማሳየት አልቻልኩም። አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ እንደምታውቁት በጣም ሰፊ ነው። ገና ብዙ የማያቸው ቦታዎች ስላሉ በደንብ አላሳየኋችሁም። ግን ይሄ ለጎብኚዎች ክፍት ስለሆነ መታችሁ ይሄንን ኢንስቲትዩት ማየት ትችላላችሁ። እንግዲህ በሀገራችን ረጅም እድሜ ካስቆጠሩ ላይብራሪዎች ወይንም መጽሐፍት ቤቶች አንዱ ጆን ኤፍ ኬኔዲ አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ውስጥ የሚገኘው ላይብራሪ ነው። እንግዲህ አዲስ አበባ ዩኒቨርሲቲ በጣም ብዙ ምሁራንን ለሀገራችን ያበረከተ ተቋም እንደመሆኑ እዚህ ቤተ መጽሐፍት ውስጥ በጣም ብዙ ምሁራን አንብበዋል፣ አጥንተዋል። ጥናታዊ ጽሁፋቸውን ጥናታዊ ምርምር ብዙ የሰሩበት በጣም ትልቅ ታሪካዊ ቤተ መጽሐፍት ነው። ለኔም ደግሞ በጣም የተለየ ትዝታ አለኝ እዚህ ቤተ መጽሐፍት ውስጥ። በተለይ ደግሞ ይሄ ፈተና ሲደርስ የመጨረሻው ዓመት ደግሞ የመመረቂያ ጽሁፋችንን የምናዘጋጅበት ጊዜ በቃ ቤታችን ነበር ማለት ይቻላል። ጆን ኤፍ ኬኔዲ ላይብራሪ ቤተ መጽሐፍት በጣም ወደ ኋላ በትዝታ መለሰኝ ነው የምላችሁ። በተለይ ደግሞ ይሄ የመጨረሻው ዓመት መመረቂያ ጽሁፍ የምንሰራበት ጊዜ ምን ያህል ጭንቀት እንዳለው መቼም ብዙ ወጣቶቻችሁ ታስታውሳላችሁና ረጅሙን ጊዜ የምናሳልፈው ሪፈረንስ መጽሐፎች፣ አጋዥ መጽሐፎችን በመፈለግ ነበርና አንዱ ደግሞ እዚህ ኬኔዲ ላይብራሪ ውስጥ በጣም ረጅሙን ሰዓት እናጠፋ ነበር። ብዙ ሩቅ ጊዜ አይደለም ግን በጣም ሩቅ እንደሆነ ያህል ግን በጣም ወደ ኋላ በትዝታ መለሰኝ። እንዴ ኢሞሽናል ነው እንዴ! ጓደኞቼን አስታወሰኝ። በጣም ደስ የሚል ጊዜ ነበር የእውነት። እዚህ አሁን ያለሁበት የተለያዩ ጥናታዊ ጽሁፎች መመረቂያ ጽሁፎች ያሉበት ክፍል ነውና የአንድ መመረቂያ ጽሁፍ ስትሰሩ በዛ ርዕሰ ጉዳይ ዙሪያ የተሰሩ ሌሎች ቀደም ያሉ ጥናታዊ ጽሁፎችን ትፈልጋላችሁና ይሄ ካታሎግ ነው። በደንብ ነው ማስታወሰውና በየታይትሉ በየዲፓርትመንቱ ትመጡና እዚህ ጋር ታይትል አለ። ከዛ መጽሐፍም አለ አይደል? መጽሐፍ ስትፈልጉ የመጽሐፍ ርዕስ አለ። ይሄ ካታሎግ አለ። ከዛ ይቺን ቁጥር ይዛችሁ የሚያወጡላችሁ ላይብራሪስቶች አሉ። ወደ እነሱ ትሄዱና ያንን ጽሁፍ ወይም ያንን ደግሞ መጽሐፍ ያወጡላችኋልና እዚህ ካታሎግ ላይ የምናጠፋው ጊዜ ረጅም ጊዜ ነበር አስታውሳለሁ። በእርግጥ አሁን ሞር ዲጂታላይዝ እየሆነ መጥቷል። ጆን ኤፍ ኬኔዲ ላይብራሪ ናየን። ይሄኛው ደግሞ ቀረብ ባለ ጊዜ የተሰራው ዘመናዊው ዲጂታል ላይብራሪ ነው። 6 ኪሎ ካምፓስ ውስጥ ነው የሚገኘው። እንዴት ነህ? ሰላም ነው? ደህና ነህ? አለን። ወለኪዳን ዲጂታል ድምጼን የቀነስኩት ላይብራሪ ነው። ዲጂታል ላይብራሪ ውስጥ ብዙም አንረብሻቸው። ዲጂታል ላይብራሪ ሲባል ምን ማለት ነው? እንግዲህ ዲጂታል ላይብራሪ ሲባል ስሙ ራሱ እንደሚነግረን አብዛኛውን ማቴሪያሎችን ወደ ዲጂታል የምንቀይርበት አንደኛው ቦታ እዚህ እንደሆነና እንደዚሁም ዲጂታል ሰርቪሶች ከሚሰጡበት ቦታዎች ላይ አንደኛው ይሄ እንደሆነ ከዛም ባሻገር ወደ 6 የሚሆኑ ኮምፒውተር ላቦች ፕላስ ደግሞ አንድ ለአይነ ስውራን ብቻ ተብሎ የተዘጋጀ ኮምፒውተር ሩም ወይም ደግሞ ላብ አለ። እነሱን በማስመልከት ዲጂታል ላይብራሪ ተብሎ አሁን ላይ ሰርቪስ እየሰጠ የሚገኘው ይሄ ነው። እዚህ ፍሎር ላይ ምን አለን ብትይ ቼክ ፖይንት እንዳለ ሆኖ እዚህ ጋር የመጀመሪያ የምናየው የአይነ ስውራኖች ኮምፒውተር ላብ ነው የምናየው። አሁን ላይ አንዳንድ ነገሮችን በማስተካከሉ ረገድ ውስጥ ብንሆንም በፊት ብሬል ኮሌክሽኖችን ነበር የሚጠቀሙት እንደምናውቀው። አሁን ላይ ግን እንደ አይናማ ሰው ሁሉም
ሁሉም ኮምፒውተርን መጠቀም የሚችልበት ሰዓት ላይ ደርሷል። ኑ ፕሊዝ። አጋጣሚ ወንድማችን ሲጠቀም የምታዩት ስልኩን በመጠቀም ጃውስ የሚባለውን ሶፍትዌር ነው የሚጠቀመው። አይገርማችሁ? ይሄ ጃውስ የሚባለው ሶፍትዌር ምን ያደርግለታል? ሪድ ያደርግለታል። ድምፅ ስለሚሰጠው በድምፅ አንደርስታንድ ያደርገዋል። አሁን በፊት ኮምፒውተር ነበረው ይሄ ሁላ ዙሪያውን ማለት ነው አሉ እንደ አዲስ እናስገባላችኋለን ብለን እናምናለን። ግን ኦፕን ያደረግንበት የራሳቸውን ፒሲ ይዘው እየመጡ ላፕቶፕ የራሳቸውን ይዘው ሲመጡ ኢንተርኔት አክሰስ እንዳይቸግራቸው ብቻ ዋይፋይ ያለላቸው ከዛ በአማረ መልኩ ሰፋ ብለው መጠቀም እንዲችሉ ነው ይሄንን ስፔስ ኦንሊ ለነሱ ብቻ። በፊት ብሬል ኮሌክሽን ነበረ። አሁን ብሬል ኮሌክሽንን አይጠቀሟቸውም። ወደ ኮምፒውተር አንዳንድ ፓርሻል የሆኑ ደግሞ በከፊል ማየት የሚችሉ ወጣቶች ወይም ተማሪዎች ካሉ ደግሞ ይሄ ማግኒፋየር ነው አጉልቶ በደንብ ሊያሳያቸው የሚችል። ግን አሁን እድሜ ለዲጂታል ቴክኖሎጂ ወደዛ መጠቀም ጀምረዋል። በቃ ጃውስን በመጠቀም ኢዝሊ እንደማንኛውም አይናማ ሰው ኮምፒውተርን ከፍለው መጠቀም የሚችሉበት ሰዓት ላይ ደርሰዋል ማለት ነው። እድገቱን ላሳይሽ ነው። በፊት 70ዎቹ ውስጥ 60ዎቹ ውስጥ የነበሩ ተማሪዎች መመረቂያ ጽሑፋቸውን ይጽፉ የነበሩት በእጃቸው ነው የሚጽፉት። በእጅ ነበረ። ይሄ የምታየው መመረቂያ ጽሑፍ ሃንድ ራይቲንግ ወይኔ ደግሞ ሊጽፋቸው ምን ያህል ዓመት ሆኗል? ይኸው ዓመተ ምህረት ነው። አሁን አብዛኛውን ወደ ኤግዚቢሽኑ ወስደነው ነው እንጂ ሌሎችንም ላሳይሽ ነበረ። አጋጣሚ ይሄኛውን ነው እዚህ ሄተው ነው። ከዛ በኋላ እድገቱን እንድታዩ ነው። ታይፕራይተር አይደል ያን ጊዜ የሚባሉት በታይፕ የሚጻፉ ኢቭን የወረቀቱ ስስነት ኦኬ፣ የወረቀቱ ስስነት በታይፕ ነበር። ከዛ ቀስ እያለ በኮምፒውተር እያደገ አሁን ያለበት ደረጃ ደረሰ። አሁን ደግሞ በነፍስ ወከፍ ላፕቶፕ ይዘው እንዳሁኑ ቴክኖሎጂ እንሰንፋለን። ደግሞ እንደዛም ሆኖ አይደል? አይ ቲንክ የኔ ዲፓርትመንት ነው። አሁን ያለሁት እንግዲህ 6 ኪሎ ካምፓስ ዲጂታል ላይብራሪ ውስጥ ነው። እንደምታዩት ተማሪዎች እያጠኑ ነው። በጣም በርካታ መጽሐፍቶች አሉ አዲስ አበባ ዩኒቨርሲቲ ውስጥና ያው ጊዜው ወደ ዲጂታል ዓለም እየመጣ ሲሄድ እንግዲህ እነዛን መጽሐፍቶች ለተማሪዎች ምቹ እንዲሆን ወደ ዲጂታል ተቀይረው ተማሪዎች እዚህ ኮምፒውተር አክሰስ ላፕቶፕ ያለው ላፕቶፕ ይዞ ላፕቶፕ የሌለው ደግሞ ኮምፒውተር አክሰስ ስላለ መተው የሚያጠኑበት ለዓይነ ስውራን ምቹ ለተማሪዎችም እንግዲህ በሚመች መንገድ የተለያየ አማራጭ ያለው ዲጂታል ላይብራሪ ውስጥ ነው ያለሁት። ድምጼን የቀነስኩት ያው ተማሪዎች እያጠኑ ስለሆነ እንዳረብሻቸው ነው። የ6 ኪሎ ጉብኝታችን ይቀጥላል። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን እያከበረ ነው። እሱን ምክንያት በማድረግ እንግዲህ የቀድሞ ግቢዬን እያየሁ እኔ በትዝታ ወደ ኋላ መለስ እያልኩ ለማታውቁት እያሳየኋችሁ፣ እንደኔ ደግሞ አዲስ አበባ ዩኒቨርሲቲ ያሳለፋችሁ የአዲስ አበባ ዩኒቨርሲቲ ቤተሰቦች ደግሞ ወደ ኋላ በትዝታ መለስ እያደረኳችሁ ነው። አሁን እንግዲህ በጉብኝቴ ግቢዬን እየዞርኩ ምሳ ሰዓት ደረሰ ማለት ነው። በእርግጥ እኔ እዚህ በነበረኝ ቆይታ የካፌ ተማሪ አልነበርኩም። ከዚሁ ከአዲስ አበባ ስለነበረ የተመደብኩት ዶርምም አልነበረኝም። ጓደኞቼ ጋር እየተጠጋው ነበር እንጂ ዶርም አልነበረኝም። ነን ካፌ ነበርኩኝ። ዛሬ ግን ለምን የካፌ ምግብ አልበላም ብዬ መጥቻለሁ። ተጋብዣለሁ። በእርግጥ የመጣ ነው እንግዶች በሙሉ እስኪ ወደ ትዝታችሁ ተመለሱ ተብለን ተጋብዘናል። ዛሬ ምሳ ምንድን ነው እያልኩ ሰላም፣ እንዴት ዋላችሁ? ሰላም ነው? ምሳ ትሰጡኛላችሁ ዛሬ? እንዴት ናችሁ? ሁሉ ሰላም? አለን። ልግባ? እሺ። ደህና ዋላችሁ? እንዴት ናችሁ? አበሉን አላችሁ ያለ ካርድ? ድሮና ዘንድሮ ወይኔ ይቺን ሳህን ስታዩ ምን ትዝ ይላችኋል? እኔ ከበደ
ዛሬ ስፔሻል ነው አይደል? ተማሪውን ግን ያልሰጣችሁ ራሴ እናንተ ለምቼ እኮ ነው። በእርግጥ እኔ ዝም ብዬ እንትን ስላችሁ ነው እንጂ ነን ካፌ ነበርኩ። ቴንኪው እናመሰግናለን። ምግባችንን ይዘናል። በጣም ይሄንን ሳህን ሳየው ገና በጣም ወደ ኋላ እየመለሰኝ ነውና እሺ ቦታ ይያዝ። ዩኒቨርሲቲ ምግብ እንደዚህ እንደሚጣፍጥ ባቅ ኖሮ ነን ካፌ አልሆንም ነበር የሆነ። ተማሪዎቹ ጋር ካልተቀላቀልኩ የግቢ ሙሉ እየመጣልኝ አይደለምና ተማሪዎች ሰብሰብ ወዳሉበት ጋር ሄጄ አብሬ ይበላ ነው ደስ የሚለው። አትቀላቅሉኝም? ብቻዬን ሆንኩ እኮ። ምግብ ለብቻ ደስ አይልም። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም? ምን ዲፓርትመንት ነው? ጆርናሊዝም። እሰይ ከጆርናሊዝም አዳለዋ ለጆርናሊዝም ስንተኛ ዓመት? በደስታ እንዴ ቀላል እንቀላቅላለን። ተገኝቶ ነው እንዴ ተማራ ኃይል ስንተኛ ዓመት ናችሁ? አንድ ዓመት ይቀራል። እኛ ጊዜ 3 ዓመት ነበር። አሁን 4 ዓመት ነው። ፍሬሽማን ተጨምሮ 4 ነው። አጠቃላይ 3 ነበር የተባለው። እንትን አለው እንደ አሁን ብሮድካስት ፕሪንት አለው። በዘንድሮ ዓመት ወደ አንድ ነበር ነበር። እኛው ብሮድካስት። አንተ ብሮድካስት ነው። ጎበዝ ተማሪ ነህ? ዝም ብዬ ሳይ ጎበዝ መስለኛል። ሁላችሁም ጆርናሊዝም ናችሁ? ቢዝነስ አድሚኒስትሬሽን። ያለሁት እንግዲህ እኔ ወደ ተማርኩበት ህንፃ ነው። እዛ አካባቢ ደግሞ በጣም የምንወዳት ሎ ካፌ አለች። ሎ ዲፓርትመንቱም እዛ አካባቢ ነው። እዛ ቡና ጠጣና ከዛ ወደ ማንዴላ ህንፃ ላይ ጆርናሊዝም ዲፓርትመንትን አሳያችኋለሁ። ፔፕሲ ይባላል ቅጽል ስሙ ይሄ አሁን ያለውበት ካፌ። ብዙ ትዝታ አለኝ ከጓደኞቼ ጋር እና በጣም ወደ ኋላ መለሰኝ። አዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን ምክንያት በማድረግ እንግዲህ የቀድሞ ተማሪዎቹን የአዲስ አበባ ዩኒቨርሲቲ ቤተሰቦችን ወደ ግቢው መልሶ ኑ ጎብኙን፣ ቤታችሁን ተመልሳችሁ እዩ ባለው መሰረት ተመልሼ መጥቼ እያየው ነው። እኔ በጣም ነው የምወደው። ቅድምም እንዳልኳችሁ ግቢ በጣም ነው ደስ የሚለኝ። በተለይ 6 ኪሎን በጣም ነው የምወደው። ወደ ኋላ በትዝታ መለሰኝ። እዚህ የተማራችሁ እንግዲህ በእርግጠኝነት ቦታውን ስታዩት በትዝታ ይመልሳችኋል ብዬ አምናለሁ። ቡና ቡና ቆንጂት። እሺ ቡና የጠጣው ደግሞ እዚህ ትንሽ ትዝታዬን ላጣጥምና ደግሞ አንድ ሌላ ቦታ አሳያችኋለሁ።
በነገራችን ላይ ዩኒቨርሲቲ ስትሆኑ ነው መሰለኝ አንዳንድ ነገሮች በጣም በቃ ይሄ እንደ ልብ የማታገኛቸው ነገሮች አሉ አይደል? ተሰብስቦ ምግብ መብላት ስላችሁ የዩኒቨርሲቲው ካፌ ሳይሆን አዋጣችሁ ብር አዋጣችሁ ከጓደኞቻችሁ ጋር ምግብ መብላት፣ ከዛ ቡና መጠጣት፣ ሻይ መጠጣት፣ ከጣፋጭ መብላት፣ ይሄ በቃ ለየት ያለ ምግብ መብላት በጣም ብርቅ ነበረ። ለምን እንደሆነ አላውቅም። በተለይ በዋናው በር በኩል ማዘር ቤቶች ነበሩ። አሁን ፈርሰዋል የሉም። በጣም ብዙ ማዘር ቤቶች ነበሩና እዛ ፍርፍር በፓስታ እንዴት እንደሚጣፍጥ የነበረውና እሱን የምንበላው ይሄ በጣም ገንዘብ ያለን ሰዓት ብር ከቤተሰብ የተላከልን ሰዓት ነውና አሁን ሳስበው ወደ ኋላ መለስ ብዬ በጣም ይገርመኛል። እንደዚህ ሰብሰብ ብሎ ቡና መጠጣት ሻይ መጠጣት ምናምን በጣም ብርቅ ነውና ጓደኞቼ ከኔ ጋር አብራችሁ የተማራችሁ አዲስ አበባ ዩኒቨርሲቲ ዲግሪ ስንማር አብረን የተማርን ማስተርስም ስንማር አብረን የተማርን በጣም እናንተን እያሰብኩ ነው ያልኩት ዛሬ የእውነት እና እንደ ድሮ ነው ስማር እንደነበረው ይሄ ደግሞ ምን ይላል ማንዴላ አራተኛ ላይ የጋዜጠኝነትና ኮሙኒኬሽን ድህረ ምረቃ ማለት ማስተርስ ማለት ነው። ማስተርስ የተማርኩበት ፍሎር ነው። ኦፊሳችን ይሄ ነው። ወደዛ ደግሞ መማሪያ ክፍሎች ናቸው። ይሄ ማስተርስ ስንማር የተማርንባቸው ክፍሎች ናቸው። ይቀያየራሉ አንዳንዴ እዚህ አንዳንዴ ሚዲያ ቴክኖሎጂ ሴንተር በነገራችን ላይ ዶክተር አንተነህ ጸጋዬ ማስተር ሳይንስ ማር አድቫይዘር ነበረና በጣም መምህሬም ነበረ አስተምሮኛል። በጣም ጎበዝ በጣም ተጫዋች ከዛ በጣም ሰፖርቲቭ የሆነ አድቫይዘር ነበረና በቅርቡ ነው ከዚህ ዓለም በሞት የተለየው እና ነፍሱን በአጸደ ገነት ያኑርልን። በጣም ትልቅ ስራ ሰርቷል። በጣም ብዙዎችን አስተምሯል። ለብዙዎች የጥናታዊ ጽሁፍ ደግሞ አማካሪም ነበረና በጣም ነው ያዘንኩት። ብዙ መስራት የሚችል አእምሮ የነበረው በጣም በእውቀት የተሞላ የነበረ ሰው ነውና ነፍሱን ይማርልን። እኔም በጣም አግዞኛል። በፔፐሬ በጣም አግዞኛል። እነዚህ ክፍሎች ነበሩ። በብዛት እዚህ ነበረ የምንማር። ዝግ ነው ዛሬ ያው የበዓል ሴሌብሬሽን ላይ ስለሆኑ ነው መሰለኝ ዝግ ናቸው። እቺን ቦታ ማስታወሳት ደግሞ አሁን ይኖር አላውቅም፣ ግን በያን ጊዜ ተመራቂ ተማሪዎች ስንሆን ይሄ ጂሲ ስንሆን 100 ቀን ቀረን 90 ቀን ቀረን ምናምን ያለን ቲሸርት አሰርተና ከብር አይደለ የዛ ሰዓት ይሄ ፋውንቴኑ ውሃው ይከፈትልንና ለፎቶ ክፍት ይሆናል ማለት ነው። ከዛ ጋውን የወሰድንም ሰዓት ፎቶግራፍ እዚህ እንነሳለን። ጂሲ የሚል ቲሸርት አድርገን ፎቶ የምንነሳበት በጣም ወዳት ደስ የምትለኝ ቦታ ናት። እናመሰግናለን። ቴንኪዩ በጣም እግዚአብሔር ይስጥልን። አዲስ አበባ ዩኒቨርሲቲ በጣም እንኮራበት ትልቁ ተቋማችን ነው። ከኢትዮጵያም አልፎ በአፍሪካ በጣም ስም ካላቸው የትምህርት ተቋማት መካከል አንዱ ነው። እኔ እዛ በመማሪ በጣም ነው ደስ የሚለኝ፣ ኩራትም ይሰማኛል። 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን ማክበሩን በማስመልከት እንግዲህ አልሚኒ ነው የሚባለው የቀድሞ ተማሪዎቹና ቤተሰቦቹን ጠርቶ ነበር። እኔም ደግሞ ከመጣሁ አይቀር ለምንድነው የተማርኩበትን ግቢ ማላሳያችሁ ብዬ እዛ ለተማራችሁት ደግሞ ትንሽ ትዝታ ይጫራ አንድ ቦታ እንደነበረ እርግጠኛ ነኝ። በዚህ አጋጣሚ ለአዲስ አበባ ዩኒቨርሲቲ ለትልቁ ተቋማችን እንኳን ለ75ኛ ዓመት የአልማዝ ኢዮቤልዩ በዓል አደረሰህ እላለሁ። በጣም በርካታ ምሁራንን ከኢትዮጵያም አልፎ ለዓለም መትረፍ የሚችሉ ምሁራንን ያፈራ ተቋም ነው። ወደፊትም ደግሞ በጣም በርካታ ምሁራንን የሚያፈራ ተቋማችን ነው።
እንግዲህ ይሄን ፕሮግራም የምታዩ ወጣቶች በተለይ ደግሞ ሃይ ስኩል ተማሪዎች ካላችሁ 12ኛ ክፍል 11ኛ ክፍል ተማሪዎች ካላችሁ እንድትጓጉም ጭምር ነው ያሳየዋችሁ። በርትታችሁ ተምራችሁ እንዲህ ያለ ተቋም ገብታችሁ ተመርቃችሁ ሀገራችሁን ቤተሰቦቻችሁን እንደምታኮሩ እርግጠኛ ነኝ፣ አልጠራጠርም። እኔ በእርግጠኝነት እግዚአብሔር ከረዳኝ ፒኤችዲን የመማር እቅድ አለኝ። አዲስ አበባ ዩኒቨርሲቲ ተመልሼ ተማሪ ሆናለሁ። እኔ ጉብኝቴን ጨረስኩኝ። ጥሩ ጊዜ ነበረን። አብረን ስለነበርን አመሰግናለሁ። ወደ ስቱዲዮ ልመልሳችሁ። አመሰግናለሁ።